ምግብ እየበሉ ሳይሆን እየዋጡ እንደሆነ አስበው ያውቃሉ? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ትልቅ ጠቃሚ መረጃ ይዤላችሁ መጥቻለሁ። ያው እንግዲህ ሁላችንም በስራ ስንቸኩል ወይም ደግሞ በስልክ ስክሪን ላይ ተጠምደን ምግብን በፍጥነት የመዋጥ ልምድ አለብን። ነገር ግን ይህ ቀላል የሚመስል ስህተት ለትልቅ አደጋ ይዳርገናል። ለሆድ መነፋት፣ ለጋዝ፣ ለቃጠሎ እና ከሁሉ በላይ ደግሞ ክብደት ለመጨመር ዋነኛ ምክንያት ናቸው ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ድረስ እዩት፣ ይጠቅማቸዋል። ለቻናሉ አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል ማለት ነው። በመጀመሪያ ደረጃ አንደኛ ደረጃ ምንድን ነው? ምግብን በሚገባ ማኘክ የሆድን መታወክ ይቀንሳል፣ ወይም ደግሞ ይሄ ኢንዳይጀሽን የሚለውን ነገር ይቀንስልናል ማለት ነው። የምግብ መፈጨት ሂደት የሚጀምረው ሆዳችን ውስጥ ሳይሆን አፋችን ውስጥ ነው እና አፋችን ውስጥ ያሉ የምራቅ እጢዎች ምግብን ለመሰባበር የሚያግዙ ኢንዛይሞችን ያመነጫሉ። ስለዚህ ስራው የሚጀምረው ከአፋችን ነው ማለት ነው። ምንድነው? የሆድ ስራን ያቀልልናል። ምግብን ሳናኝከው ስንውጠው ሆዳችን ትላልቅ የምግብ ስብርባሪዎችን ለመፍጨት ከመጠን በላይ ይጨነቃል ማለት ነው። ይህ ደግሞ ለሆድ መነፋትና ለጋዝ ቃጠሎ ወይም አሲድ ሪፍሌክስ ይዳርገናል ማለት ነው። ስለዚህ ምግብን በደንብ አላምጠን መዋጥ ያስፈልጋል ማለት ነው። ሌላው ምንድነው? ይህ ንጥረ ነገር መመጠንን ይጨምራል ማለት ነው። ምግቡ በደንብ ሲታኘክ ሰውነታችን በምግቡ ውስጥ ያሉትን ቪታሚኖች እና ማዕድናት በቀላሉ መምጠጥ ይችላል ማለት ነው። ስለዚህ በደንብ ማኘካችን ትርጉም ይኖረዋል ማለት ነው። ምግብን በአግባቡ ማኘክ ማለት ሆዳችን ስራውን በግማሽ እንዲቀንስና እረፍት እንዲያገኝ ማድረግ ማለት ነው። ሌላው ምንድነው? እንዴት ነው ማኘክ ከክብደት መቀነስ ጋር የሚገናኘው ስንል ብለን ደግሞ ሳይንቲፊክ ነገሩን ስናይ ትልቅ ሚስጥር አለ። ምን ያገናኘዋል ከሚለው ነገር ጋር ማለት ነው። አንደኛ ምንድነው? ይሄ የእርካታ ሆርሞን የምንለው ነው። ያው ሆዳችን እንደጠገበ ለጭንቅላታችን መልእክት ለመላክ ቢያንስ 20 ደቂቃ ይፈጅበታል። በፍጥነት የምንበላ ከሆነ ጭንቅላታችን ጠግበሃል የሚል ምልክት ሳይሰጠን በፊት ብዙ ካሎሪዎች እንወስዳለን ማለት ነው። ረጋ ብለን ስናኝክ ግን ሳይንሱ እንደሚለው ያነሰ ምግብ በልተን እንጠግባለን ማለት ነው። ሚስጥሩ ይህ ነው። እዚህ ጋር ነው ትልቅ ቁልፍ ሚና ያለው፣ የሆርሞን ጨዋታ ላይ ነው ማለት ነው። ስለዚህ ረጋ ብለን ባኝክን ቁጥር ወይም ደግሞ ተረጋግተን ስናኝክ ያነሰ ምግብ በትንሽ ፖርሽን ምግብ እንጠግባለን ወይም ደግሞ የመጥገብ ሆርሞን ይመነጫል ማለት ነው። በዚህ መልኩ ነው ዌይት ሎስ እንድንሆን የሚሆነው። ሌላው የካሎሪ መቃጠል ነው። ይሄ ዳይት ኢንዲዩስድ ቴርሞጀኔሲስ የምንለው ማለት ነው። ምግብን ረጋ ብሎ ማኘክ ራሱ በሰውነታችን ውስጥ ሜታቦሊዝምን ያነቃቃል። ስለዚህ ካሎሪያችን እንዲቃጠል ያደርጋል ማለት ነው። ምግብ በማኘክ ሂደት ውስጥ ብቻ ሰውነታችን ተጨማሪ ካሎሪዎችን ያቃጥላል ማለት ነው። ስለዚህ እጅግ በጣም ወሳኝና ትልቅ ሚስጥር ነው ማለት ነው ከማኘክ ጋር እንዴት ይያያዛል ለምትሉ ሰዎች። ሌላው ምንድነው? እንዴት ነው መቀየር የምንችለው ይሄንን ልምድ? እንዴት ነው ቶሎ በልተን ከስራ ጋር በተያያዘ ከመቸኮልም ጋር በተያያዘ እንዴት ነው ምንቀይረው? ወይም ደግሞ ይሄን ልማድ እንዴት ነው የምናዳብረው ስንል 3 ቀላል መንገዶችን መሞከር እንችላለን። ወይም ደግሞ አንደኛ ምንድነው? የማኘክ ቁጥሩን መጨመር። ስናኘክ በደንብ ማድቀቅ። እያንዳንዱ ጉርሻ ቢያንስ ከ20 እስከ 30 ጊዜ ለማኘክ መሞከር ያስፈልጋል ማለት ነው እና ከ20 እስከ 30 ጊዜ ምግብ አኝኩ ማለት ነው። ሌላው ምግቡ በአፋችን ውስጥ ፈሳሽ እስኪሆን ድረስ መፍጨት ያስፈልጋል። ድቅቅ ማድረግ ያስፈልጋል ማለት ነው። ሁለተኛው ምንድነው? ማንኪያ ወይም ሹካውን ማስቀመጥ። አንድ ጉርሻ
በአፍ ውስጥ እያለ በቃ የያዝነውን ማንኪያ ጠረጴዛው ላይ ማስቀመጥ፣ ለመረጋጋት መሞከር ማለት ነው። ትኩረታችንን አፋችን ውስጥ ባለው ምግብ ማድረግ ያስፈልጋል። ያው ብዙዎቻችን ኖቲስ አናረገውም ይህንን ነገር። ስለዚህ ለማኘካችን ጊዜ መስጠት ያስፈልጋል ማለት ነው። ሌላው ስልክና ቲቪን ማጥፋት ያስፈልጋል። እነሱ ፎከስ በምናደርግበት ሰዓት ምንም ሳናኝክ ነው ቶሎ መብላታችንን ማኘካችንን ሳይሆን ኖቲስ የምናደርገው ቲቪ ላይ ያለውን ነገር ነው። ስለዚህ ምግብ በምንመገብበት ጊዜ ፊልም ማየት ሆነ ስልክ መጎርጎር ማቆም አለብን ማለት ነው። ምክንያቱም ሳናውቀው በፍጥነት እንድንበላ ስለሚያደርገን ማለት ነው። ስለዚህ ትኩረታችንን ወደ ምግብ መመለስ፣ ማይንድፉል ኢቲንግ መለማመድ ይኖርብናል። በደንብ የሆነ አጣጥመን ማይንድፉል የሆነ ኢቲንግ ያስፈልጋል ማለት ነው። ስለዚህ በእንደዚህ መልኩ ኢንዳይሬክትሊም ቢሆን ዌይት ሎስ ማድረግ እንችላለን። የሰውነታችንን ክብደት መቀነስ እንችላለን። ለሆዳችን ቀለል ማድረግ እንችላለን ማለት ነው። ያው የዛሬው መልእክታችን ቀላል ነው። በፍጥነት መዋጥ ያሳምማል፣ ረጋ ብሎ ማኘክ ይፈውሳል፣ ያከሳልም በሚል ርዕስ ነው ማለት ነው ያቀረብኩላችሁ። ይህንን ቀላል ለውጥ ደግሞ ዛሬውኑ ከሚቀጥለው የምግብ ሰዓታችሁ ጀምሩት፣ ሞክሩትና በሰውነቱ ላይ ያለውን ለውጥ ደግሞ ከታች ባለው ኮሜንት መስጫ ላይ ያካፍሉኝ ወይም ይጻፉልኝ ማለት ነው። ይሄን ቪዲዮ ከጠቀማችሁ እና ከወደዳችሁት ላይክ ማድረግ እንዳትረሱ። ለወዳጅ ዘመዶች እንዲደርስ ደግሞ ሼር አድርጉት ማለት ነው። እንደዚህ ያሉ ጠቃሚ የጤና እና የህይወት ዘይቤ መረጃዎችን ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም የደውል ምልክቷን ይጫኑ ማለት ነው። በቀጣይ በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።